ከኤንትራንስ በፊት ተማሪዎች ፈተናውን እንዲላመዱ እና እንዲዘጋጁ በተለይም የሚደገሙ ጥያቄዎችን ይዞ የሚመጣው ፓይለት ፈተና መውጫው ቀን ታወቀ። ሰላም እንዴት ናችሁ ውድ የቃል አካዳሚ ቤተሰቦቻችን? በዛሬው ዕለት በብዛት የሚፈለገው ፓይለት ፈተና መውጫው ቀን እና እንዲሁም ከዚህ በፊት ምንነቱን ለማታውቁ ጊዜ በማይወስድ መልኩ እንገልጻችኋለን። ስለዚህ እናንተም እኛን ለማገዝ ላይክ በማድረግ እንድትጀምሩ እንጠይቃችኋለን። ወደ ርዕሳችን። በቅድሚያ ፓይለት ፈተና ምን ይመስላል? ፓይለት ፈተና ማለት ለተወሰኑ ተማሪዎች የሚቀርብ ፈተና ነው። ምክንያቱንም ስናይ ደግሞ ፓይለት ፈተናን የሚወስድ አንድ ተማሪ የኢንትራንስ ፈተናን ቀድሞ እንደተፈተነ ነው ሊቆጠር የሚችለው። ያ የሆነበት ሁለት አሳማኝ የሆኑ ማስረጃዎችን ማቅረብ ይቻላል። የመጀመሪያው ፓይለት ፈተናን የሚያወጡት ግለሰቦች ራሳቸው በተመሳሳይ የኢንትራንስ ፈተናን ያዘጋጃሉ። ሁለተኛው እና ዋነኛው ደግሞ በአንድ ፈተና ከ10 በመቶ በላይ የሚደገሙ ጥያቄዎችን እና 5 በመቶ በላይ ደግሞ ቅርጻቸውን ቀይረው የሚመጡ ጥያቄዎችን በሚለቀቀው ፓይለት ፈተና የምታገኙ ይሆናል። በዚህ ፈተና ይህ ብቻ አይደለም የምታገኙት ጥቅም፣ ፈተናው ምን ላይ በብዛት እንደወጣ እና ምን ደግሞ እንደቀረ በማየት የምትዘጋጁበትን ቦታዎች በዚህ ማወቅና መለየት የምትችሉ ይሆናል ማለት ነው። አሁን ደግሞ መቼ እንደሚለቀቅ እናያለን። ከዛ በፊት ግን ይህንን ቪዲዮ ላይክ ያላደረጋችሁ ካላችሁ ላይክ እንድታደርጉና ይህ ቪዲዮ ሁሉም ተማሪዎች ጋር እንዲዳረስ አግዙን። ፓይለት ፈተና የሚሰጠው ኢንትራንስ ከመድረሱ ከ30 ቀናት ወይንም ከ1 ወር በፊት ነው። ለዚህም ዋነኛ ማስረጃ የሚሆነን ያለፉት 2 ዓመታት የተለቀቁበት በተመሳሳይ ቀናት ላይ ሲደርሱ መሆኑ ነው። ኢንትራንስ ፈተና ደግሞ እንደሚታወቀው በሰኔ 24 ይሰጣል። ስለሆነም የፓይለት ፈተና ቀን ሰኞ ግንቦት 24 ይሆናል። ፓይለት ፈተናው በጥብቅ ቁጥጥር የሚደረግ ፈተና ስለሚሆን ምናልባት ከፈተናው በኋላ ማንም ሰው ጋር ላይኖር ይችላል። ነገር ግን በተቻለን አቅም እንዲሁም ከተፈታኝ ተማሪዎች ጋር በመሆን ለናንተ ሙሉ ባናገኝ እንኳን የደረሰንን በማጋራት ለፈተናችሁ እንድዘጋጁ እናደርጋችኋለን። ፈተናው በሚለቀቅ ሰዓት የት እናገኛለን ካላችሁ ደግሞ በዲስክሪፕሽኑ ላይ በተቀመጠው ከ10,400 በላይ ተከታይ ባለው ቻናላችን ላይ የምናጋራችሁ ይሆናል። ስለዚህ ገብታችሁ ጆይን በማለት ጠብቁን። ለዛሬ የነበረን ቆይታ ይህንን ይመስል ነበር። ይህ መረጃ በቶሎ ብዙ ተማሪዎች ጋር እንዲደርስ ላይክ በማድረግ አጋርነታችሁን አሳዩን። መልካም የፈተና ዝግጅት። ሰናይ ጊዜ